ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በስዊትዘርላንድ መዝናኛ ስፍራ በደረሰ የእሳት አደጋ 40 ያህል ሰዎች ሞቱ። በደቡባዊ ስዊትዘርላንድ በሚገኝ የበረዶ ሸርተቴ መጫወቻ ስፍራ ውስጥ በሚገኘው የመዝናኛ ስፍራ በተነሳ እሳት 40 ሰዎች መሞታቸውን ፖሊስ አስታወቀ። በእሳት አደጋው 115 ሰዎች ጉዳት የደረሰባቸው ሲሆን ብዙዎቹም በከባድ ሁኔታ ቆስለዋል ተብሏል። እሳቱ የተከሰተው በክራንስ ሞንታና በሚገኘው ሊንኮንስቴሌሽን በተባለ ባር ውስጥ የአዲስ ዓመት ዋዜማ እየተከበረ ባለበት ወቅት ነው። አደጋው እየመረመሩ የሚገኙት ፖሊሶችም እሳቱ የተነሳበትን መንስኤ ያላሳወቁ ሲሆን ጥቃት ደርሶ እንዳልሆነ ግን አረጋግጠዋል። ከተለያዩ ሀገራት የመጡ ሰዎች ጉዳት እንደደረሰባቸው ተገልጿል። የአካባቢው የፖሊስ አዛዥ ፍሬድሪክስ ጊስለር በሚቀጥሉት ቀናት ውስጥም ቅድሚያ የሚሰጠው ጉዳዩ የሞቱትን ሰዎች መለየትና አስከሬናቸውን በፍጥነት ወደ ቤተሰቦቻቸው መመለስ ነው ብለዋል። 13 ሄሊኮፕተሮች፣ 42 አምቡላንሶች እና 150 የአደጋ ጊዜ ሰራተኞች በቱሪስቶች በሚዘወተረው አካባቢ ተሰማርተው እንደነበረ ማወቅ ተችሏል። አብዛኛው በአደጋው የተጎዱ ሰዎች ከባድ ቃጠሎ እንደደረሰባቸው የተገለጸ ሲሆን 60 ሰዎች ደግሞ በቫሌስ ወደሚገኘው የሲዮን ሆስፒታል ለተሻለ ሕክምና ተልከዋል። የክልሉ አስተዳዳሪ ማቲያስ ሬናርድ ቁጥራቸው ከፍተኛ የሚሆኑ ሰዎች በአስጊ ሁኔታ ላይ እንደሚገኙም ተናግረዋል። በአካባቢው የሚገኘው ሆስፒታል የጽኑ ሕክምና ክፍል ሙሉ በሙሉ በመሙላቱ ሬናርድ የአካባቢው ማህበረሰብ አላስፈላጊ የሆስፒታል ሕክምና እንዳይፈልግ ተማጽኖ አቅርበዋል። አስከሬኖቹ እንዲሁም የቆሰሉት ሰዎች ማንነት መለየት በጣም ረዥም ጊዜ ሊወስድ እንደሚችል እናውቃለን ሲሉም አስተዳዳሪው ጨምረው ተናግረዋል። አንዳንድ ሰዎች የቃጠሎ ሕክምና ክፍል ወዳሏቸው እንደ ላውሳንና ዘሪክ ባሉ ሌሎች የስዊትዘርላንድ ከተሞች ወደሚገኙ ሆስፒታሎች ተወስደዋል። የላውሳን ዩኒቨርሲቲ ሆስፒታል ቃል አቀባይ 22 የቃጠሎ ጉዳት የደረሰባቸው ታካሚዎች እያከሙ መሆኑን ሲናገሩ፣ የዙሪክ ዩኒቨርሲቲ ሆስፒታል በበኩሉ 12 ሕሙማን መቀበሉን አስታውቋል። አንዳንድ ታካሚዎች ወደ ጄኔቫ ዩኒቨርሲቲ ሆስፒታሎች ተዛውረው ከባድ እና የሶስተኛ ደረጃ ቃጠሎ ሕክምና እየተደረገላቸው የነበረ ሲሆን ከእነዚህ መካከል ዕድሜያቸው ከ15 እስከ 25 ዓመት ዕድሜ የሚሆን በጣም ወጣት የሆኑ ይገኙበታል ሲሉም ዶክተር ሮበርት ላሪባው ለቢቢሲ ተናግረዋል። እሳቱ በጣም ኃይለኛ ከመሆኑ የተነሳ ቃጠሎው ወደ ውስጥ ዘልቆ ሊገባ ይችላል፣ ሰዎች መርዛማ ጭስ ወደ ሳንባቸው ነፍሰዋል ሲሉም ዶክተር ላሪባው ተናግረዋል። የጣሊያን የውጭ ጉዳይ ሚኒስትር ለቢቢሲ በአሁኑ ወቅት 16 የጣሊያን ዜጎች እንደጠፉና ከ12 እስከ 15 የሚሆኑ ሌሎች ሰዎች በሆስፒታል ሕክምና እየተደረገላቸው መሆኑን ገልጿል። የፈረንሳይ የውጭ ጉዳይ ሚኒስትር 8 ዜጎች እንደጠፉና ከሟቾች መካከል የፈረንሳይ ዜጎች መኖራቸውንም አስታውቋል። የፈረንሳይ መገናኛ ብዙኃን እንደዘገቡ ከቆሰሉት ውስጥም ቢያንስ 2ቱ የፈረንሳይ ዜጎች ናቸው። 3 የጣሊያን ዜጎች ሚላን በሚገኘው የኒጓርዳ ሆስፒታል እየተወሰዱ መሆኑን የጣሊያን ምክር ቤት አባል ጌዶ ቤርቶላሶ ተናግረዋል። ከ30 እስከ 40 በመቶ የሚሆነው ሰውነታቸው በእሳት ተቃጥሏል ሲሉም ለጋዜጠኞች ተናግረዋል። ነገር ግን መንቀሳቀስ እንደሚችሉ መረጋገጥ ጥሩ ምልክት ነው ብለዋል። የሟቾችና የቆሰሉት ትክክለኛ ቁጥር እስካሁን እንዲሁም የዜግነታቸው አይታወቅም። ነገር ግን ባለስልጣናት የበርካታ ሀገራት ሰዎች በአደጋው መጎዳታቸውንም አረጋግጠዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።